የሁሱ ባህሪ ደግሞ በጣም ረብሿቸዋል። በነገር ላይ እኔ ለምን ማለት ሁሱ እንደዛ ነው ባህሪው። ኦልሬዲ ገባክ? ገሱ ላይ ገብተው በገዛ ቤቱ እኮ ተሰድቦ አንዴ ጣራ ጣራ እያየ አንዴ ስልኩን እያየ አንዴ መነጽሩን እየገለበጠ እኮ የሚሰደብ ሰው ነው ሁሱ ማለት። በቤቱ ከገስት መወርወር ወደ ጥልቁ መጣል እየቻለ ማለት ነው። የኤጎ ማኔጅ ያደረገ በጣም የሰለጠነ ሰው ነው። ለራሱ ክብር አይጨነቅም ሁሱ። ጎበዝ ለመባል አይደለም ሁሱ የሚመልሰው ጥያቄዎችን ልክ ና ትክክል ለምኖት ሊትራሊ ለምኖት ነው የተወያየው። እንትኑ ብታይ እፎያዬ ቆይ አንዴ እፎያዬ እኔ በጣም የተመቸኝ ፓርት ማለት ነው ዞር ሲል እንግዲህ ላይቭ ስትሪም ነው ስክሪን ላይ ዋን ቱ ዋን ማውጣት አይችልም። የት ልንሄድ ነው እና እኔ እኮ በጣም ነው የሚያዝናናኝ ለመናገር በጣም ነው የሚያስቀኝ። ጌታ እንደምትናረቅ ዩቲዩብ ላይ ምን ያልኩት እንደምን እንደሚሻል ማኔጅ ያደረገው ሁሱ ነው ማለት እፎያዬ ቆይ አንዴ እሺ እንደፈልግ ማለት ይሁን ህፃን ልጅ የሚያባብልም መሰለኝ። ወረበል ካለ በጣም ብትወያበል እኮ ነው እፎይ አባብሎ እኮ ነው የተወያየው አባብሎ ማለት ነው። ከዛ ደግሞ የሚገርም ክርስቲያኖቹ ያ ባህሪው በጣም አስደነቃቸው። በጣም ተደነቁበት። ጨዋ ወሎ ጨዋ ያሳደገው ሲባል ተናደዱ። የሚገርም እኔ አሁን ይሄ ያናደዳል እንደ እኔ አሁን ለምን ተናደዱ አልገባኝም። ለእፎይ የተሰጠው ኳሊቲ ሁሱ በጣም ጨዋ ነው። ሁሱ ፖለቲካ አይሰራም። የሆኒ ማኛ ራሱ እኮ ሁሱ ፖለቲካ መስራት አይችልም ብሎ መሰከረለት። ገባ ያውቃል። እሱ ፖለቲካ ሲሰራ የቃላት ፖለቲካ ልምድ ያለው ሰው ነው፣ እንዴት እንደሚሰራ ያውቃል። እና የገባው ሁሱ ፕሮቶኮል ይጠብቅ የራሱን ኢሜጅ ሊገነባ ምናምን አይደለም የገባው። ጥያቄዎች አሉ፣ እንደማንኛውም ሰው ጥያቄ ሊመልስ ነው የገባው። እናንተ ነው በቃ ትልቅ ድግስ እንደ ዝግጅት እንደ ፓሪ ድል እንደማድረግ ምናምን ቆጥረው ስለነበር ለነሱ በጣም የተለየ እንትን ሰጥተውት ነበር ይመስለኛል፣ ቦታ ለጉዳዩ ማለት ነው። ግን እንኳንም 3 ሰዓት አልተደረገ። እውነት እኔ የሁለታችሁም አምላክ ረድቷችኋል ብዬ የማስበው በቃ ይሄ በሰዓቱ ይሄ 3 ሰዓት እንገናኝ በተባበሩበት መሰረት ቢገናኙ ምናልባት አሁን የምናወራው ርዕስ ራሱ ይኖረናል ብዬ አላምንም። እውነት ለመናገር በጣም መጥፎ ነበር የሚሆነው። እኔ አዲስ ፓራዳይም ነው ያየሁት ማለት አባብሎ መወያየት እንዳለ የምሬ ነው። አባብሎ አዲስ የውይይት ፓራዳይም እንዳለ የሚያየሁት በሁሱ ነው ማለት የሁሱ ባህሪው ነው ማለት እኔ ብቻ ነኝ እንዴ ሁሱን የማውቀው ግራ እየገባኝ። ሁሱ በገዛ ቤት እኔ አሁን ገስቲ ላይ ሰው ሲናገረኝ ቀጥታ ወደ ጥልቁ ነው የምጥለው። ጀስቲስ ታውቃለህ፣ ለአንተም አልመለስም ብቻ መገለጤ አይውደድህ። ሁሱ በገዛ ቤቱ አንድ ቀን አንዷ ገብታ አንተን እንደምቆርጠው ባገኘህ አንጠለጥልሃለሁ ትለዋለች። ኤላ ሁሱን እኮ ነው ይላል አንገቱን እየነቀነቀ። እኔ እንደውም ደህና አይመስለኝም ነበር በፊት። ይህ አማርኛ አይችልም ይህ አማርኛ አይችልም እንደ የመኒ ነው እንዲ እያልኩ ሁላ ነበር በቤት እኔ የምረዳው። የስድብ ትርጉም የማይገባው ነበር የሚመስለኝ። ለካ ሰውየው ኤጎ የለውም ማለት በቃ ይሄ ኤጎ ማኔጅ አድርጎ ጨርሶታልና ስሰድበው የሚናደድ የሚቆጣ የሚበሳጭ ልክ ነቢዩን ስትሳደብ አምላኩ ስትሳደብ እና ፊት ወዲያው ነው የሚቀየርብህ። የሚገርም ወዲያው የሚገርም በ90 ዲግሪ ነው እንደዚህ የሚቀየርብህ ማለት ነው። ወዲያው ነው እሱን ግን የፈለገ ብትናገረው የፈለገ ብትሰድበው የፈለገ ብትለው ግድ አይሰጠውም። እሱ ነገሩ ያስገርመኛል። የተወሰነ ደግሞ ዋልጌነት በጨዋነት እንደሚገራ ሳላየሽም የሁሱ ጨዋነት እኮ የተወሰነ ገራው እኮ ሰውየውን ማለት ማኔጅ ያደረገው እኮ እሺ አቡስ ምናምን እንደሚለው የሁሱ ጨዋነት ብቻ ሳይሆን የሁሱ ጨዋነት ብቻ ሳይሆን እፎይ ራሱ ተለውጧል። እኔ ኔቸሩ ነው ብያለሁ እኮ በቃ እፎይ ማለት ነው በጣም ተናዳጅ ከመሆኑ የተነሳ ኤላ ቦምብ ብትሰጠው እኮ ይውጠዋል። በቃ ሆዴ ውስጥ ይፈንዳ ብሎ የሚወስን ሰው ነው። በጣም ችግር አለበት።
ግን ሰዓቱ እየሄደ ሲመጣ ኢነርጂው እያለቀ እየደከመው ምናምን ሲመጣ ያለችውን ኢነርጂ ንጽጽር ላይ ያች በቃ ሰዓቷች 5 ደቂቃዋ እንድትባክን አልፈለገም። እና እኔ የእውነት በቃ ጎበዝ እፎ ያስባለኝ ፓርት ያ ነው እውነት። ከዛ ውጭ የቀረ ነገር እሱ ለተመልካችን ተወና፣ ግን ደስ ይል ነበር። እኔ ወድጄዋለሁ እውነት ለመናገር የተደረጉት ንጽጽሮች በጣም ደስ ይል ነበረ። ከመጽሐፍ ቅዱስ ጋር እያጣቀሰ ያነሳቸው ሀሳቦች ነበሩ። መልስ ሆናቸው ወይ ጥያቄ ናቸው ሆነዋል ወይ ምናምን ሳይሆን በአክቲቪቲ ደረጃ ራሱ ደቂቃዎችን በፍጥነት ይጠቀም ነበረ ምናምን ነገር። ብዙ ጊዜ ንጽጽር አያደርግም። የሚያነቡለት አጋፋሪዎቹ ናቸው ምናምን ማለት ነው። እፎይና ራሱ እያነበበ ደቂቃዎችን እየተጠቀመ ምናምን። አሁን እኔ ከዛ ንጽጽር ምን ታዘብሽ ካልከኝ ኤላ እፎይ ራሱን አሸንፎበታል ብዬ ነው እኔ የማስበው እውነት ለመናገር። በቃ እኔ ዋው ይሄ ልጅ ራሱን አሸነፈ ጎበዝ። እንደውም ኢሜጁንም ማስተካከለበት፣ ቀየረበት። በጣም ብዙ ሙስሊሞች ነበሩ ቤቱ። እዛ ጋር ግን ክሬዲቱ የሁሱ ነው ብዬ የምልሽ እኮ ለዛ ነው። ይኸውልሽ ገና ሲጀምር ኦፌንሲቭ ሆኖ ያ የሁሱ ነው። አዎ ክሬዲቱ ለሁሱ ነው የሚሰጠው። ለምን ሁሱ አታከው ያደረገው የሁሱ ቮት ከፍ ያለ ቢሆን ኖሮ እሱ እኮ ከመጣሽ ማርያም ታምጣሽ እኮ ነው ባህሪው። ገባ ወደ ኮፍያውን አውልቆ ይቀየርባል። ከዛ ሌላ ችግር ጫና አላሳደረበትም። ገባ ጫና አላሳደረበትም፣ አልረበሸውም። ስለዚህ ኮንፈርት ተሰማው። ገባ ሁሱ ግን ደቂቃ እየተሰረቀችበት እዛ ጋር ሌላው በጣም ያሳዘነኝ ነገር ሁሱ አንዳንድ ኦፌንሲቭ ነው ብሎ ያሰባቸውን ነገሮች ሲያነብ እኔ ኦፌንሲቭ ለመሆን ብዬ አይደለም ምናምን እያለ ኤክስኪውዝ ሊያደርግ ይሞክራል። እና ያኛው ደግሞ ነገር አንብቦ የሌለው ፊልም እንዲሰጥ ይፈልጋል። አንቺ በጣም ሁሱ አላህ እዛ ላይ በጣም ታሪካዊ ውይይት ነው መቀመጥ አለበት ለታሪክ ሀያ እያያዘው ነበረ ማለት የሆነ ነገር ለመናገር ስለነሱ እሱም ሞር ታርጌት አድርጎ ነበር ስለ ቁርአን መመለስ ነውና ስለነሱ የሆነ ነገር ለመናገር ይፈልግና ሀያ ይዘዋል። ያው ባንተ መስፈርት ብዬ ነው ያላናገር በቃ እንደዚህ ስለሱ ሲናገር ማለት ነው ሀያ እያያዘው ነበረ። በቃ የቁርአን ብቻ መልሶ ለመተው ነው የሚፈልግ ነበርና ስለዛ ሲናገር ራሱ በቃ ሞር ይፈራ ነበር። ሀያ ይዘውና ካንተ አንፃር ምናምን ብዬ ነው እያለ ሲያወራ ነበር ነው ወላሂ እኔ እንደሆሱ የሚቻል አይመስልም። ግን ደስ ይል ነበረ። የሁሱ ባህሪ እሱን አረጋግቶታል። ሰዓቱ በጣም ገፋ ተደርጎ መጀመሩም ያ ኔጌቲቭ ኢነርጂው እንዲቀንስ በጣም ነው የሚያስፈራው። ወይ የገባበት ሆን በጣም እኔ ጠላቶቹ ናቸው እንደ የከበቡት ይሄ ልጅ ይላሉ እኮ ገባ። ሰው እንዴት ያምን ስህተት ያስደግማል? አንድ ጤነኛ ሰው መረም ነው፣ ፍጡር ነው፣ አማኝ ነው። ገባክ? ሰው ይሄ ሞዲፊክ የሆነ ነገር ላይ አይደለም የምታብራራው ማለት ነው። እና እነሱ ሞዲፋይ አድርገው አምላካቸውን ሞደርን አድርገው ለማቅረብ የሚሄዱበት ጥረት ሁሌ ነው የምናገረው። ክርስቲያኖች አሁን ላይ ማህበራዊ ሚዲያ ላይ ያሉ ክርስቲያኖች ካለህ የተሻለ እግዚአብሔር፣ ከእስልምና የተሻለ ክርስትና፣ ከሙስሊሞች የተሻለ ክርስቲያን ለመሆን በሚያደርጉ ጥረት ውስጥ ከዶክትሪን ሁላ እየወጡ ራሳቸውን ሳይቀር እያጡ ነው ማለት። አሁን የዛን ቀን እነ መዝሙር ያሬድ ማብራሪያ መስጠት አልነበረባቸውም? እሱ የመልሳቸው መልሶች ላይ አባቶቻቸው ዶክትሪኖቻቸው እንደዛ ነው። በተለይ ጭራሽ ኮፈርተው ኦፒ በቀደም ትናንትና ጠዋት ላይ ማለት ነው የሆነ ቀሲስ ሲሆኑ ሰማቸው። ኦርቶዶክስ ናቸው። ይሄ በእንትን ላይ ነው አሁን ሀዲስ ጋር የሚመጣጠነው ገድላት ስለሆነ ኢምራን የሚወያየው በገድላት ዙሪያ ነው ምናምን ሲባል በገድላት ዙሪያ አንወያይም፣ ገድላት ህግጋት ስለማይወጣለት አንወያይም። እንዴት ነው የማይወጣው ህግጋት? ህግጋቱ በሙሉ የቤተክርስቲያን አስተምሮት በገድላት አይደል እንዴ? ያ ገድላት በመንፈስ ቅዱስ ተገልጦላቸው አይደል እንዴ ምናምን እያሉ ገድላትን አንስተው ጣሉት። ገባሽ? እሱን እኮ ነው የምልህ። በገድላት ማፈር ጀምረዋል። ይሄ ወሩን ሙሉ ሲቀደስ እየተነሱ የሚነበቡ ገድላቶቻቸው፣ ታምራቶቻቸው፣ ድርሳናቶቻቸውን እኮ መደበቅ ጀምረዋል። ማለት መደበቅ ሌባና ፖሊስ ያሉት እስልምና እኔ ሁሌ ነው የምናገረው አይደለም። ኢትዮጵያ ውስጥ ያሉ ቸግሯቸው ንጽጽር የጀመሩ የህዝብ ቅምጦች አይደለም
አሜሪካ ራሱ ትልልቅ የሽብር ተቋም አቁማ ገባሽ። ትልልቅ የሽብር ተቋሞችን ፈጥራ ከዛ ሙስሊም እንዲሆኑ ካራክተር ሰታቸው ገባሽ። ግማሹን በጥቅም ግማሹን ደግሞ በኤጎ ግማሹን ደግሞ ራሳቸውን እንዲስቱ አድርጋ እንኳን መዓት ድራማ ይሄ አንድ ቀን 2 ቀን አይደለም የምነግርሽ፣ ወደ 75 ዓመት ድራማ ሰርታ አሜሪካ ራሱ እስልምናን ማሸነፍ አልቻለችም። ገባሽ? ስለዚህ እነዚህ ኢትዮጵያ ውስጥ ያሉ ሲቸግራቸው ተበድረው ስልክ ይዘው ሰው አጥር ላይ ተንጠልጥለው ዋይርለስ ኢንተርኔት ለመግዛት ብር ተዋቶላቸው ንጽጽር የጀመሩ ሰዎች እነሱ እኮ ለድህነት አይደለም የሚሰሩት፣ ክርስትናቸውን ለማስተማር አይደለም፣ እንጀራቸው የገቢ ምንጫቸው ስለሆነ የሚሰሩ ሰዎች በቃ እቺ ንጽጽር ያደረግናት አሁን ጨረስን በቃ ምናምን ብለው ማሰባቸው ራሱ ላይ በጣም ያስጠቀኛል። ዋሽሽም ማለት ነው። ምን ቃላት አትሽ ታውቂያለሽ? ማለት እነዚህ ሰዎች ንክ ናቸው ማለት አልበሰሉም ነው ወይስ ራዕይ የላቸውም? አባቶቻቸው ከሞቱ በኋላ ላይ ክርስትና ከኢትዮጵያ ይጠፋል የሚል ፍርሃት ሁላለኝ። ገባሽ ያልኩሽ ያለሁት? እስልምና እንተየው፣ ይሄ አህባሽና ወሃብያ የሚለው እንተየው። የትግራይ ሲኖዶስን የሚደግፉ እኮ ስቱፒድ እኮ ናቸው። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ አኩርፎ ቂም ይዞ የተገነጠለ የክርስትናን ፓሪ ገባሽ ጎጠኞችና ጎሰኞች የመሰረቱትን ሲኖዶስ ዲያስፖሮች የመሰረቱትን ሲኖዶስ እኮ የሚደግፉ እኮ መሀይም እኮ ናቸው። ምን እናንተ ጋር አስመጣሽ? ማለት ደህና አይደሉም። ግባቸው ሮስ ጤነኛ አይደለም። የትግራይ ሲኖዶስ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ለዋና ሲኖዶሱ ስጋት እንደሆነ ችግር አደጋ እንደሆነ ራሱ አያውቁም። ምክንያቱም ይሄኛው ሲኖዶስ በቂም በጥላቻ በመገፋት በጦርነት በፖለቲካ እና ዘረኝነትና ጎሰኝነትን የቀላቀለ የሲኖዶስ ህብረት እንደሆነ ራሱ አያውቁም። እና ይገርመኛል። እኔ የትግራይ ክርስቲያን ፓርቲ የሚለው ራሱ የሆነ ተቋቁሞ ሎጎ ትክክል በጣም ትክክል። በሚቀጥለው ደግሞ ኢትዮጵያ ይሆናል። ትግራዮች እኮ ትግራይን እኮ ኢትዮጵያ ብለው ነው የሚጠሩት። ኢትዮጵያን ሳይሆን ቅድስት ሀገር የሚሉት እኮ አክሱምን ነው ቅድስት ሀገር ብለው የሚጠሩት። ገባሽ? ሾርት ሜሞሪ ነው ያላችሁ። ሀኑኔ እንዴት አድርገው ነው በዚህ ጭንቅላታቸው እስልምናን ለ2 ለ3 ከፋፍለን አጣልተናቸው ከኢትዮጵያ እስልምናን እናጠፋለን ብለው ራሱ በምን ሎጂክ ነው የሚያስቡት? ማሪ በምን ሎጂክ ነው የምታስቡት? እኔ እኮ በጣም ማዝነላችሁ። ደህና አይደሉም። ካኑኒ የምታያቸው 1 ሚሊዮን ፎሎወር ያላቸው 500,000 ፎሎወር ያላቸው 2 ሲኖዶስ የሚደግፉ ሰዎች እኮ ናቸው። አንድ ቤተክርስቲያን 1 ሲኖዶስ ነው ያለው። ሁለተኛ ሲኖዶስ አንድ ሀገር ላይ ኖሮ አያውቅም። ህንድ አለ፣ ግሪክ አለ፣ ኢጅፕት አለ። ገባሽ? የለም። ኢትዮጵያ ውስጥ 2 ሲኖዶስ የሆነበት ምክንያት ሲኖዶስ ራሱ አንደኛው ሲኖዶስ የፈጠረው ዘረኝነት ነው። 3ኛም የኦሮሚያ ሲኖዶስ ራሱ ገና ይፈጠራል። ከዛ ምን ይላሉ? ዘራችን ክርስቶስ ነው፣ ሀገራችን በሰማይ ነው። ሀገራችሁ በሰማይ ከሆነ አይደለም ድሮ በኢትዮጵያ በጋራ ማትኖሩት። ይሄ ሳክስ ይባላል። በነገራችሁ ከችግራችሁ መብዛት የተነሳ የቱ ጋር ቆማችሁ ማጥቃት እንዳለባችሁ ታርጌታችሁ ምን እንደሆነ ግባችሁ ምን እንደሆነ አታውቁም። እናንተ ግን አህባሾችን ነባሮች እያላችሁ አቆላምጣችሁ ወሃብያዎችን ደግሞ አሸባሪ ብላችሁ የምታስቀኑ ነው ይመስላችሁ። እና ፌር ነው ብዬ አላስብም። እኔ ኤክሶ የደረስኩት ለእናንተ ነው። እኔ ለእናንተ ነው ማሪ፣ ታውቃለህ። እኔ አልንተባተብም። ሀሳቤን በግልጽ ማስቀመጥ እችላለሁ። የደረስኩላችሁ ለእናንተ ነው። እናንተ የትግራይ ሲኖዶስን የምትደግፉ ትግራይ ቅድስት ሀገር ስትባል እልልልል የምትሉ የትግራይ የክርስቲያን ፓርቲ ሲባል እሰይ እሰይ የምትሉ ሰዎች ለእናንተ ነው የደረስኩላችሁ። ነቃ ደንገጥ በሉ። መነጠራችሁን ወልወልወልወልች መነጠሯን ጠረግ ጠረግ አድርጓል። ጥላቻ እይታን ይጋርዳል። በነገራችሁ ላይ ከብሽሽቅ የዘለለ ጎል ያስፈልጋችኋል። ራዕይና ግባችሁ ዘለልና ተለቅ ያለ ሲሆን ነው ሰው የሚፈራችሁ። የትም አትደርሱም እኮ ነው እኛ የምንለው። በነገራችሁ ላይ እኛ አሁን አውቀ ነው አልገባችሁ? ችግራችሁን ስላወቅ ነው፣ የበሽታችሁን አይነት ስላወቅ ነው። አጀንዳና አጀንዳው ላይ የበላይነት ስለሆነ የምትፈልጉት ያንን እየሰጠን ነው የምንቀጥለው።
ስለዚህ እየተደረገች ያለችው ነገር ሀኑኒ ጥያቄችን ስመልስልሽ አህባሾች አያውቁም ወይ? አህባሾች በኢትዮጵያ ውስጥ እስልምና በምን ታሪክ ውስጥ ነው ያለፈው? ማህበራዊ ሚዲያ ላይ እስልምና አጋንንታዊ አስተምሮ ነው፣ እስልምና ጨለማ ነው፣ ነብዩ መሐመድ የአጋንንት ትምህርት ነው እዚህ የመጣው ሲባል አህባሾችን አይመለከትም ወይ? ገባሽ? ከዛ አላህ የሚባል አምላክ የለም ጣዖት ነው እየተባለ ሲሰደብ እውነት እየተሰደበ ያለው ስንት አላህ ነው? የዋህብያ የአህባሽ ገባር ለምነሱ የሚሰደቡት ሊትራሊ እስልምና ብለው አታክ ካደረጉ እስልምና ሃይማኖት ነው፣ ሰው ሙስሊሞች የሆኑትን በሙሉ የሚመለከት ነው። ይህንን አያውቁም ወይስ ደግሞ የሀሳብ ልዩነቱን ነጥብ ማስጣል ፈልገው ነው ስትይ፣ ማህበራዊ ሚዲያ ላይ ሁሉም ሰው አጀንዳ ይወዳል። የአጀንዳ ፍላጎት አለ። የአጀንዳ እጥረት ስላለ ሰዎች እንደ ሀሳብ የሀሳብ ልዩነት አለመግባባት ምናምን አጀንዳ አድርገው ያመጡታል። ያንን አጀንዳ ነው ቲክቶክ ላይ ያሉ ኦርቶዶክስ ክርስቲያኖች ስኬት ብለው የሚጠሩት። ገብቶሻል? በቴዲ አፍሮ ሙዚቃን እኮ አጀንዳ አድርገው የመጡ ናቸው። ቴዲ ሲሆን ስለ ሀገር ሲዘፈን ኃጢአት አይደለም ብለው የሚከራከሩ ሰዎች ናቸው። እነዚህ ሰዎች የት የሚደርሱ ይመስልሻል? ሀኑኒ የትም እኮ አይደርሱ። ከብትሻለሽ ቴዲ አፍሮ ስለ ሀገር ከዘፈነ በግሪኮ ብሎ ማለት ነው። ከብሽሽቅ አይዘልም። ምንም ኢንዲጎል የሌለው ነገር ነው። ገባሽ? እና ኢንዲጎላቸው ብሽሽቅ ነው። እነዚህ ደግሞ ከሆነ ደስታ ነው የሚሰጠኝ። በጣም የምወደው ነገር ነው። ገባሽ? ጠንካራ ጠላት ማለት ነው። ጠንካራ እቅድ እንድታወጪ ያደረግሽ። ገባሽ? ምክንያቱም እኩል ነው ፋይቶ የሚያደረግሽ። እነሱ እኮ ውጊያችን ከስጋና ከደም አይደለም ከመንፈስ ነው ብለው ሪፖስት እና ሼር እያደረጉ የሚዋጉ ሰው ጸሎትና ጾም አቁመው ኤጓቸውን ከፍ ከፍ አድርገው እናንተ ከሴዶ ማርሻል ጋር ነው ድብድብ የያዛችሁት። ይሄ አይደለም ውጊያችን ከስጋና ከደም አይደለም ከመንፈስ ጋር ነው። እውነት ቀየውናት እና በጣም ነው ፈነ ማረገው ነው የጣፈ ምታስናለ ቢነት 2026 ከገባ በጣም ኢንጆይ እያደረግኩ በደንብ እያየኋቸው እነዚህ ሰዎች ግባቸው ምንድን ነው ራእያቸው ምንድን ብዬ ሳስብ ሁለት ሲኖዶስ የምትደግፉ ከዛ አንድ ቀን አይደለም 2 ቀን አይደለም 3 ቀን አይደለም ሞዓ ተዋህዶ 2700 ዓመት የዘረጋውን የዘረኝነትና የብሔር አሻጥር በቴሌግራም ጽሁፍ ዘራችን ክርስቶስ ነው ሀገራችን በሰማይ ነው ምናምን ብላችሁ የምታጠፉ የሚመስላችሁ ሰዎች ደግሞ አይቻለሁና የኢትዮጵያን ታሪክ አንብቡ ፕሊስ፣ ይጠቅማችኋል። ኢትዮጵያ ታሪክ አንብቡ። ኢትዮጵያ ውስጥ ዘረኝነት፣ ብሔር፣ ማንነት ምንድን ነው? እኔ አማራ ካልሆንኩ ሰው አይደለሁም፣ ከኢትዮጵያዊነቴ አማራነቴ፣ ከኢትዮጵያዊነቴ ኦሮሞነቴ፣ ከኢትዮጵያዊነቴ ትግራዋይነቴ ይቀድምብኛል የሚሉ ሰዎች፣ ሊቃውንቶች፣ ፕሮፌሰሮች ያሉበት ሀገር ላይ እናንተ በቴሌግራም ጽሁፍ ተከታዮቻችሁን ብላችሁ አታሳምኑ በነገራችሁ ላይ። ስለዚህ መልሴ ምንድን ነው? ሀሳቤን ስጠቀልልላችሁ ይዘገያል እንጂ ሀየ ጅብናት ነው ያው እንበላችኋለን። በቃ ኦፒ እንዴት ነሽ? ቤት ሳይት ሰላም ልበልሽ ጌታ ሆይ። ወይ ማሂማ ሰሞኑን እኮ ተያልኩሽ። ኦፒ እንዴት ነሽ? ልዕልቷ ንግስቷ እንዴት ነሽ? እንኳን በሰላም መጣሽ ወደዚህ ወደ ተቀደሰና ወደ ረከሰ ምድር። እንኳን ደህና ቆየሽ ማሂታዬ። አለሁኝ ንግስቷ። ጠፋሽ እኮ ጠፍተሽ ስንት ነገር ተቀጣጠለ፣ ስንት ነገር ነደደ። ላይ እንኳን ደርሰሽበታል። በነፍስ ነው የዘራሽበት። አሁን እኔ በጣም ወድጄዋለሁ። እውነት በጣም 2026 በጣም ታሪካዊ አመት ነው። በጣም ይበል የሚያሰኝ ነው። በጣም እኔ ብቻ አልኩሽ መዝኜ ሁለቱንም መዝኜ በቃ የማደርጋቸው ነገር ጠፋኝ። አሁን ኮሜንት ላይ ናውራን በአለጌ የሆኑ ሰዎች እየመጡ ነው። ተቃጥዬ ልሞት አልኩሽ። ሆፕዬ ምን እንደተባልኩኝ ልንገርሽ። ስሞታይል ስሚ የኢየሱስን የእንትኑን ጫፍ ታመልኪያለሽ አታመልኪም? ከእስራኤል ምድር አስቆፍረሽ አምጪ። ጉድ እኮ ነው።
ብልቱ ይመለካል ብለው ነው ታዲያ ምን ያደርጋል? ያ ሰውዬ እኮ እንደው ጉድ አድርገው እንደው ያዋርደው አዋርድ ዘንድሮይ እንትን እኮ ነው በነገርሽ ላይ ብልቱ ይመለካል አይመለክም ማለት ጽድቅ ነው ጻድቅ ነው ኦፍ ኮርስ ይመለካል ጽድቅ ነው እንዴና ገንጥዬ ላምልክ እንዴ ከት ወሬት ልጣለው ግን እንደዛ ተጣጣፈ የለም እንዴ ጽድቅ ነው እናቴ ጽድቅ ነው ከዚህ በኋላ ተናግሬያለሁ ካለ አንዴ ለ15ኛ ጊዜ የተናገርኩት ጽድቅ ነው አለቀ ቅዱስ ነው ከግር ከፊት የተለየ አይደለም ብልቱ ነው የምትይው ትክክል ይኸውልሽ ሆፕዬ እሱን ለማለት እነሱ ግን ምን ይሉኛል አምጪው አምጥተሻታ መልኪው ለምን ተቀበረ በመላኩጭ ተቆርጦ የለም ወይ የተቆረጠው የት ገባ ተቃጥዬ ልሞት እፎይ ባመጣው ኦርቶዶክሳውያንና ሙስሊማውያኖች ባመጣችሁት ጣጣኛ ታድሷውያን እኛ ቅዱሳን ይሆን ህብረተሰቦች ምን እናድርግ ግን ማሂ እንደ ክርስትና አሁን እፎይ ያለው ልክ ነው ማለት ብልቱ ይመለካል ያለው አጥጋቢ መልስ ነው ማለት ነው ተቀበል ምን ያድርግ መልስ ነው እንዴ ታዲያ ይመለካታ እኛ እንወርድበታለን ይሄ ግን ጥላህ መጣል የሚባለው ተይ እንጂ እንዴ ዲኬታድ ምን ያደርገው ቆይስቲ ቆይ ማለት እናንተ ማሳብ ተሰጡ ሙሉ ሰው ነው ኢየሱስ ከተባለ ምን እንበል ምን ብለን እንመካይ እንትኑን ገንጥለን የኢየሱስን እንትኑን አውጥተን ኢየሱስን ብቻም ያለ ምናምን አመልካለን እንበል ግን እኮ ብልቱ ጋር ችግር የለብንም ብልቱ ከተመለከ ብልቱ ተገርዟልና የተገረዘው ተለው ላይ የተቆረጠው ስጋ እሱ የት ነው ያለው እኮ እሱ ነው አምጪ ያሉኝ እኮ ነው ከየት ላምጣ እንዴ ይፈልጉና ያምልኩት እንግዲህ የወደደው ካለ ነው እኮ ግራ ገባኝ እኮ ባላረን ነው ተቃጥዬ ልሞት ነበር እንኳን መጣ አሁን አንቺ ማሂታዬ ማለት ነው አንቺ በተንሳኤው ማሂታ በተንሳኤ ታምኛለሽና ኢየሱስ ከተንሳኤ ከተነሳ በኋላ እንግዲህ ደቀ መዛሙርቶችም አይተውታል ቶማስም ነክቶታል አይደለ አዎ በጣም አሳም ተመገቡ ይላልና የሆነ ምትሃት ነው ብሎ ፈርተውም ስለነበረ አብሯቸው እንደተመገበ የሚናገራልና ከተሰይ በኋላ አሁን በዛ አሳ በበላበትና ቶማስ በነካው አካል ነው ወደ ሰማይ ያረገው ብለሽ ታምኛለሽ አንቺ ኖ ተሳስተሻል ኦፒዬ ምትሃት ይመስላችሁ ሌላ ቦታ መሰለኝ የተጻፈው እሱ ላይ እንደበላ ማር ምናምን በልቷል ኢየሱስ አዎ በልቷል ግን መብሉ ላይ ነው ችግርሽ እስቲ ድጋሚ አረ ችግሬ ማሞታል ብሎ አምኖ ስለነበረ ከተንሳይ በኋላ ተነስቶ ሲመጣ ደንግጠው ነበር ኦሬዲ በተዘጋ በር ውስጥም ነው የገባው አይደለ እና ያንን ፓወር አስደንግጧቸው ነበር እነሱ ያ ቶማስ ነው አይደለም የሚለውን ቼክ ለማድረግ ነክቶታል እጄን በቀዳዳ ኤው ምናምን ይለው እኮ ለቶማስ ነው አይደለ አዎ አሁን ጥያቄ ከዛም በኋላ ደግሞ ከተንሳይ በኋላ ደግሞ አሳም በልተዋል አብረው አሳ ጥያቄ ምንድነው ዋናው ጥያቄ በዛ አካል ነው ወይ ወደ ሰማይ ወደ አባቱ ወደ አብ ያረገው አርበኔ ያምላክ ተቋጣለችን ይጋል ተቋርጫለሁኝ ማሮቼ አሁን ቀጥልሽ ማሂታ ጥያቄ ልድገምልሽ ድገም ይደገም ቶማስ በነካው በዛ በተንሳኤውን አካል ነው አይደል ቶማስ የነካው የሚልኝ እሺ ድገም ቶማስ የነካው የተንሳኤውን አካል ነው አይደል አራው ለ11ኛ ጊዜው እኮ ያ አካል ያ የተንሳኤው አካል ያ ቶማስ የነካው አካልና አሳ የበላው አካል ያ አካል ነው ወይ ወደ አባቱ ወደ አብ ያረገው ነው ምልሽ ጥያቄ ታዲያው ጽድቅ ነው ጻድቅ ነው አዋርጓል እሱ ነው እሱ አካል ታዲያ አሁን ያ የሚነካ አካል ምንድነው የሚባለው እንደኛ በኢየሱስ ክርስቶስ እኮ በአካል ነው ያረገው ብለንና ምን የለ እንዴ እንዲሁ እንዳያችሁት ይመጣል አይደል እንደሚለው መጽሐፍ ስለዚህኛ ምን ችግር አለ ችግር የለብንም እኮ አሁንም ቢሆን ኢየሱስ ምክንያቱም ዕብራውያን 1 ላይ ምንድነው የሚለው በግርማው ቀኝ ተቀመጠ ይላል ተቀመጠ ኃጢአታችን ያንን አካል ምን ይያል እንደምንጠራው አካል ነው የአካል ክፍል ይጠራል አይጠራም እጅግር እየተባለ እንዴ ይጠራኛ ችግር አለብን እንዴ ምክንያቱም ወልድ ኢየሱስ ክርስቶስ እኮ እንደተወለደ ምናምን የተንሳኤ አካል ተብሎ ነው የሚጠራው
ገባኝ ጥያቄሽ። ወይቀልድ ኦኬ። አይ እኛ አምላካችን አካል የለውም ሲባል አንዳንድ ግዛት ላይ ሰማሁና፣ እውነት ነው። አሁን ቢሆን አምላካችን መንፈስ ነው። በመንፈስና በእውነት ነው የምንሰግድለት። መንፈስ ነው። የትንሣኤው አካል መንፈስ ነው። አዎ የትንሣኤ አካል። ምክንያቱም ክርስቶስ ቦክራት አይደለ እንዴ? ከሙታን ድል አድርጎ ተነስቶ ቦክራት ነው የሚለው ቆሮንቶስ ላይ። ደስ የምንለን ማለት ነው። እና ቶማስ የነካው መንፈስ ነው ማለት ነው። አካል አልነካም። ቶማስ አካል ነካክቷል፣ ግን የአካል አምላክ ነው፣ ሰውነቱም ነው። የትንሣኤ ሰውነት ነው። አለቀ። የነካው ለመገለጥ ነው፣ ለእነሱ ለማሳየት ነው ያሳያቸው። ሌላ ምንድን ነው ጥያቄሽ? የአካል አድርጓል አይደል? እኮ እንዲሁም ሲሄድ አያችሁ። ስለዚህ አምላካችሁ አካል አለው ማለት ነው። እሱ የአምላካችን አካል የለውም የሚሉ አንዳንድ አካላቶች ስላሉ በጣም ቅሬታ ተሰምቶኝ ደስ የሚለው ነገር አምላኬ እግዚአብሔር ኢየሱስ ክርስቶስ ለእኔ ዝቅ ሲል ስላለ ነው እንጂ አካል የሆነው በሁሉም ስፍራ የሚገኝ መንፈስ እንደሆነ ዮሐንስ ወንጌል ላይ ይናገራል። ምክንያቱም እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ነው ይላል። አለቀ። የትንሣኤው አካል ላይ ስታዲያ ይሄ ነገር አይካተትም። የትንሣኤው አካል ላይ ምን አንጠለጠለው? ሴትዮ ምንድነው ችግርሽ? ኦፓል አሁን ሚዛናዊ ሆነች በዚህም በዛም እንድዳኝልን ነው የምንፈልገው እንዴ? አይኔ አሁን ስለ አካል በጣም ብዙ አካል ከሽኔ ስለ አካል ከሆነ በዚህኛው በዛኛው ማለት አሁን እኔ መጽሐፍ ቅዱስ ሲናገር እንዲሁ እንዳያችሁት ይመጣል ሲል ሐዋርያቶች አይተውታል አይደለ? ሰው የሚታይ አካል ነበረው። ያ የሚታየውን የትንሣኤ አካል ይዞ ነው ያደረገው ማለት ነው። የአካል ደግሞ የአካል ክፍሎች አሉት። እነዛ የአካል ክፍሎች ደህንነታቸው ተጠብቆ አሁንም በሰማይ ያሉ ወይ ነው። በአባቱ ቀኝ የተቀመጠው በዛ የትንሣኤ አካል ከሆነ እነዛ አካላቶች ደግሞ የአካል ክፍሎች አሉት። በግርማው ቀኝ የተቀመጠው ከነዛ ከነ ክብሩ ማንነቱ ነው። ምክንያቱም ክርስቶስ ኢየሱስ ሞትን ድል አድርጎ በተነሳበት በዛ ሰውነቱ ተቀምጧል። በቃ አለቀ። አሁን በዚህኛውም በዛኛውም ነው የምንጠይቅ የለም። ዋና አካሉ ነው። ከአካሉ ከምን ጉዳይ አለች ሴትዮ? እኔ አሁን በሙስሊሞችም እንጠይቅልን እንፈልጋለን። እነሱም አልተገለጠም እኮ ብለዋል። በቃ ምንድን ነው አልተገለጸም? ግዴታቸው ነው፣ ውዴታቸው ነው። ተገልጿል፣ ያብራሩልን ይገባል። እኔ አሁን ማለት ነው አሁን የመንፈስ ቅዱስ አካል እርግብ ነው ብዬ እኔ ብናገር መገለጥ ነው የሚባለው ወይስ እንዴት ነው የሚታሰበው? እንደ መጽሐፍ ቅዱስ አረዳጅ መንፈስ ቅዱስ አምላካችን መንፈስ ቅዱስ እግዚአብሔር መንፈስ ማለት ነው። እኔ ውድ እሱ በእርግብ አምሳል ተገልጦ ነበር አይደለ? አዎ በእርግብ አምሳል ተገልጿል። ወልድ መንፈስ ቅዱስ አባታችን በዛ ላይ ብቻ አይደለም የተገለጸው፣ በምንም ጭምር ነበር። በእናትሽ ውድ መጽሐፍ ካነበብኩ ቆየሁኝ። በምን ነው የተገለጸው? መገለጽና መስራት የተለያየ ነው። ኦኬ ሐዋርያ ሥራ ምዕራፍ 5 ላይ ያው ስራውን ሲሰራ መንፈስ ቅዱስ አምላክ እንደሆነ ምናምን ሲናገርም አንብቤያለሁ። ስለዚህ ያው እሱም መገለጹን ጋር ይገናኛል ብዬ አስባለሁ። ይወጣል። ስለዚህ አሁን እኔ አንቺ በሰዓቱ ብትኖሪና በዮርዳኖስ ብትኖሪና ኢየሱስ በተጠመቀበት ጊዜ ይህም ወደው ልጄ ነው እርሱን ስሙት ብሎ መንፈስ ቅዱስ በእርግብ መልክ ሲወርድ እዛ እርግቡ ላይ መንፈስ ቅዱስ ነበር አይደል? ያ አካል የመንፈስ ቅዱስ አካል ነው ብለን መጣት አንችልም እንዴ? ወፉን እርግቧን እርግብ እኮ አይደለችም። ብዙ እርግቦች ሚሊዮን እርግቦች ነበሩ በሰዓቱ። ግን እሺ እርግቧ ታዲያ እናንተ ቅዱስ ከእርግቧ ጋር ተዋህዶ አይደል እንደ የመጣው መንፈስ ቅዱስ በእርግብ አምሳል እንደ እርግብ አምሳል ምን ማለት ነው? ማለት አውቃለሁ። አምሳል ምሳሌ ማለት ነው። ምሳሌ ማለት የሌለን ነገር መምሰል ማለት ነው። እንዴ ለምሳሌ ሆን ምሳሌሽ የአንቺ ምሳሌ አንቺ የሰው ምሳሌ ነሽ አይደለ? በባህሪም በአካልም ማለት ነው።
ትክክል። ስለዚህ አሁን በእርግብ አምሳል መጣ ሲባል ምን ማለት ነው? አምሳል የሚለው በራሱ አልተገለጠም ከሚል የባሰ እኮ ነው። እግዚኦ ማርና ክርስቶስ እና አሁን እርግብ ነው እያላችሁት ነው። መንፈስ ቅዱስን ደግሞ ብላችሁ መንፈስ ቅዱስ አካሉ እርግብ ነው። የእግዚአብሔር ወልድ አካሉ ደግሞ ሰው ነው። ኦኬ እስትንፋሱ ነው ማለትሽ ነው የሚለው። ለምን እንደ እርግብ ሆኖ ራሱ ወርዶ የለ እንዴ? እኮ እርግቡማ ወርዷል። ግን ያ እርግብ እኮ ምንድነው? እኛ እኮ የሥላሴ አማኞች ነን። አብ ወልድ መንፈስ ቅዱስ አንድ አምላክ ብለናል ምናምነው። በውስጥ ሶስት በውስጥ አንድ አምላክ ምንሽ ነው? የምን በውስጥ አመጣሽብኝ? አሁን ጥያቄ እርግቡና ማለት ነው አምላክ። ይሄ ለምሳሌ መንፈስ ቅዱስ እርግብ የሆነበትና ሰው አምላክ የሆነበት ዑደቱ ያ ቅጽበታዊው ነገር ምንድነው ተብሎ የሚጠየቅ? እርግቦ የመንፈስ ቅዱስ አካል አይደለችም ወይ? ያስጋስ የለበሰው በቃ ምሳሌ ናት። እሷ ለምሳሌ እንደዚህ የተጠቀመባት አለቀ። እንደ ከመቼ ወዲህ ነው ወፍ ደግሞ አምላክ የምትሆነው? ጌታው ምንም ምሳሌ ልትሆን አትችልም በፍጹም በጭራሽ እኮ። አሁን ስለዚህ እሱ እንደ እርግብ ነው ማለት ነው መንፈስ ቅዱስ እኮ። ምኑን እንመስል እኮ ጥያቄው እንዴ? በቃ ወረደ የሚለውን ብቻ እፍ ብሎ ነፍሶ ወረደ አለቀ። እንዴ ኬታታ መጨረሻሽ በመሰረቱ እንደዛ ከሆነማ በጣም እኛም እኮ ሙስሊሞች ላይ እኮ በጣም ከባድ ጥያቄ እኮ ነው ያለን። ጥያቄ አለን በነገራችን ላይ ተጠያይቁ። አንድ ኤቲስት ሆናችኋል። በድፍረት ተጠያይቁና አጥረታችሁ ለትውልዱ ለፉ። ሙስሊማውያን ናቸው ያልዳኑት ሄዳለ ለኔ ሁለቱም ያው ናቸው በርግጥ ሰውኝ ሰሞኑን ነው የጴንጤዎች ከሳምንት በኋላ ይሁን እናሳውቃለን ብለዋል። እነሱ መቼ በወንጌል እንደምት እስቲ ጌታም በይ የምን ቋሰማሽን እንዴ? አልሰማሁም። ዛሬ እኮ እዛ ነበርኩኝ። እኔ ደግሞ ሾካካ አይደለሁኝ እንዴ? ስሰማ ደግሞ በዛም ያሳትፉኛል። ሚስጥራቸውን ደግሞ አወጣለሁ ማራባ ከሳምንት ያው የተወራ ስለሆነ ከሳምንት በኋላ ማስታወቂያዎችን እንሰራለን ብለዋል። ባይዘው ከሳምንት በኋላ ማስታወቂያዎችን ሰርተን የውይይቱን እንትን አልተግባባንበትም ማለኩ ዛሬ ሰማሁኝ። አልተግባባ ታላቁ ምናምን የሚባለው ከዛኛው ጋር ነው። እሱ ቀስ ብሎ አሁን ሰሞኑ ከፕሮቴስታንቶች ጋር ውይይት አለ ግን ገና አልተመረጠም። ርዕሱ አልተመረጠም። እየተነጋገርንበት ነው። እናሳውቃለን ብለዋል። አለቀ። ሙስሊሞች እና ፕሮቴስታንቶች ዲቤት ሊያደርጉ ማለት ነው። 3 ናቸው። ልንገር ስማቸውን ቃሌ በይ አዳምጪ። ኦኬ እሺ። ዳኒ እውነት ለሁሉ ዳኒ 2 3 ደግሞ ማን ነው? መሐመድ እውነት ለሁሉ ያቀለብልቡ ልጅ ተሳዳቢው ልጅ። ወይኔ ጌታ ሆይ እንደው እንዳይደፋኝ። በማን ቤት ነው የሚሆነው ውይይቱ? በማን ቤት ነው ግን ውይይቱ? በማን ቤት? ግን ይኸውላችሁ ከዛ ደግሞ ከሙስሊሞች ደግሞ ኢብራሂም አለበት፣ አነስ አለበት። 3ኛው ማን እንደሆነ አላወቅኩም። አቡበከር ነው 3ኛ። ኦኬ አቡበከር ነው 3ኛ። ለ3 ነው ውይይቱ። ኦኬ አቡበከር አብዱል ከሪም ነው ሶሪሶ አብዱል ከሪም ነው 3ኛው። አብዱል ከሪም ማህበቲ አቡበከር አብዱል ከሪም ነው። ከሪም ምናምን ይበዛል ከባድ ነው።